እሱ መሰጣለሁ ግን ለሀብታም አልሰጥም። ለምሳሌ እኔ እነዚያው እንኳ ሀብታሞች እኮ ናቸው እናቴ። ኢትዮጵያ ላይ ያላየሽም እንደ ቤታቸው ቁጥሩ ሁኔታ ላይ ያሉ ሰዎችን ለምንድን ነው እንደዚህ ማየቱ አይበቃችሁም ወይ? ከኪሳቸው ወጥታችሁ የምትሰጡት ለምንድን ነው ነው እኮ ጥያቄ። መብትሽ ነው መስጠት አይደለም። እዚህ ውስጥ አብርሽና ሩታ አይመለከታችሁም። እነሱ እኔ ልጠይቃት ሀኒያ እኔ ልጠይቃት እናትዬ አንቺ ወደ አረብ ሀገር አሁን አረብ ሀገር ነሽ ስትመጪ እንዴት ነበር የመጣሽው? ምን አገባሽ? ገደል ግቢ፣ እሱም ገደል ግቢ። ግን በቤተሰብ ብር ነው አይደል የመጣሽው? ቤተሰብሽ እንደነሱ ቀጥሉ። በስራታው የታጠበቃ ቆይ ተናገሪ አንዴ። ወደ አረብ ሀገር ስትመጪ ኦኬ፣ በስነ ስርዓት ተናገሪ። ሲጀመር ስነ ስርዓት ስለጎደላችሁ እኮ ነው ብራችሁን ለማንም እየበተናችሁ ያላችሁት። ሁለተኛ ነገር ደግሞ ሩታ ምትያት ማለት ነው የሩታ ጠበቃ ምትያት 10 ፓንት ሊኖራት ይችላል። አንቺ ግን ፕራይቬት ፓርቲሽን እንኳን መሸፈኛ እንኳን መግዣ የሌለሽ ማለት ነው። አንቺ ለሩታ ልትደግፊያት ነው፣ ቀሚስ ልገዥላት ወይ ልትዝናና ዱባይ ልትሄድበት። ስድ ባለጌ መሆንሽ ራሱ አሳዳጊ የበደለሽ መሆንሽ በስነ ስርዓት እንኳን ማውራት አትችይም። ስርዓተ ቢስ ነሽ። በቃ ልክ የእውነት ስማርትፎን ስትይዙ እናንተ ስማርት የሆናችሁ ነው የምታስቡት። እናትሽ ይሄኔ ከሱቅ ማለት ነው ቡና ተበድራ ልጄ ትልክልኛለች እያለች እየጠበቀችሽ ነው። አንቺ ግን ባለጌ ስለሆንሽ የእናትሽን እጅ የምትነክሽ ስለሆንሽ ለራስሽ እንኳን ሳትሆኝ ለቤተሰብሽ እንኳን ሳትሆኝ ገና ሚዲያ ላይ ለምታውቂው ምን ይኖራቸው እኮ አታውቂም። ፍቅር ከሆነ አንዱን ጓደኛ ያዥና ፍቅር ያስተምርሽ የእውነት። ከዛው ለእናትሽም የሆነ ወልደሽ ምናምን ልጅ ማሳያ ይሆንሻል። የነሩታ እንትን ቪዲዮ እያየሽ ፍቅር የሚያሰኝሽ ከሆነ ማለት ነው። ግን ብልግና ነው፣ ነውር ነው። እግዚአብሔርን እንዴት ሰው ለእናቱ ነጠላ ሳይቀይር ለሌላ ሰው ላሽሞንሞን ቤቱን ልሙላ ብሎ ይላል? ደዊና እስቲ እናትሽን በስልክ እማዬ ምን ትፈልጊያለሽ? ምንድን ነው የጎደለሽ ብትያት ማለት ነው። ለምንድን ነው ልጄ ማትመጪው ብለሽ ብትያት ሀኒ እግዚአብሔርን ትንሽ የቋጠርኩት ልጅ ሳንቲም አለ ልጄ ልላክልሽ ነው የምትልሽ። ጎደለብኝ ብትያት እንኳን ማልመጣው እኮ እናቴ ሳንቲም ስለጎደለኝ ነው ብትያት ማለት ነው። እናት አትጨክንም። ግን አንቺ ምን ያህል አስጨክኖች ነው በእናትሽ ላይ የዚህን ያህል እናትሽን ነጠላ ሳትቀይሪላት ለሌላ ሰው ኧረ እኔ እንዴት እንደምትችሉበት። ከነና ደግሞ በእናንተ ማለት ነው አንገቱን ደፍቱ ነገ ያልፍልኛል ህይወቴን እቀይራለሁ ብሎ የሚያስበው የአረብ ሀገር ሴት እየተባለ ይሰደባል። ምን አገባሽ በብሬ ገደል ግቢ አንቺና ብርሽ። የእውነት ባለጌ ስድ። እሺ ሲታራ እናመሰግናለን። ውሃ ጠጪ። አይ እግዚአብሔር ነው ውሃ አይደለም። እነዚህ ባይዘው ጉንፋን ይዞኛል። ግን የሆነ ገና እግዚአብሔር ስሟን በስነ ስርዓቱ እንኳን መጻፍ አትችልም። እርግጠኛ ነኝ። ቅድም መኖሬ እንዳለችው ማለት ሶሻል ሚዲያ አሁን ሁሉ ነገር ኦፕን ነው። መማር ይችላሉ። ማስተዋል የምትችል በብዙ ነገር እኮ ትማሪያለሽ። ስደት በራሱ ትምህርት ቤት አይደለም እንዴ? ትላንትና ቤታቸው መጥተሽ ናችሁ? ደህና ናችሁ? መሲ እንዴት ነሽ? እኔ እንኳን ምንም ልል አይደለም የገባሁት። ያው አንቺን ስለምወድሽ ቆሎ አበላልሽ ይመቸኛል ልልሽ ነው የገባሁት። ወሬ ለማቋረጥ ይመስላል። ወሬ ለማቋረጥ ነው ይሄ ወሬ አይደለም። ኧረ አይደለም። እኔ መሲን እንደምወዳት ልነግራት ነው። እኔ ሌላ ምንም ልል አይደለም የገባሁት። ብላሻለች፣ እሷም ትወድሻለች። ሀኒ ወለጌ አመሰግናለሁ። እኔ ወድ አይሹ ማሪ ፍቅሯ ትግለጽልኝ እንዴ? በማል ፍቅራቸውን ይግለጹልኝ። ሰላም ናችሁ? ለኪያ ታወራ ስራ ላይ ስለማ ግን እዚህ ከፍለ ዘመን ላይ ሆነ እንደ እውነት አረብ ሀገር ስደት ላይ ሆነ ምን አይነት ሰው ነው ግን የተሰበሰብነው? አሁን እኛ እንደው የአረብ ሀገር ሰው ሲባል እንደው ታዝናላችሁ። በዚህ አስተሳሰባችን ምንም አስተሳሰብ የላቸውም፣ ጅሎች ናቸው፣ ፋሮች ናቸው ስንባል እኮ የሚያናደው ከነዚህ ጋር መወቀጣችን ነው። እኛ ኧረ በእናታችሁ እንደው ምን ሰርታችሁ ነው ግን የምትሰጡት? እኔ እውነት ስንት ዓመት አረብ ሀገር ተዘብዝፌ ቤተሰቤን እንኳን መርዳት አቅቶኛል።
ከየት ነው የሚመጣው ብሩ? ነው ይቃል ከየት ነው የምታገኙት ብሩን? እኔ ምንድን ነው ታውቂያለሽ መኪያዬ ሀሳቤ ሰጥቻለሁ። ሀሳቤ ተሰጥቼ አሁን እንደነሱ አይነቱ አሁን ነገ ደግሞ 600 ሺህ ተበላው 500 ሺህ ተበላው እያላችሁ ብትመጡ እኔ አይደለም ድምፅ ምንም አልሰጥም፣ አይመለከተኝም። በአናታችሁ ተተከሉ ብያለሁ። በቃ ምክንያቱም አሁን አታዩ ለእነሱ አዝነን ኑ እንደዚህ አታርጉ ብትያቸው ምን አገባሽ እኔ ከኪሴ ነው ያወጣሁት እኔ ምን ጥርቅሴ ነው ይላሉ። በቃ ለምን እየዘቀዘቃችሁ እንትናችሁን በክሬዲት ራሳችሁን እያሳዛችሁ ስጡ። አይመለከተንም፣ ግን ሀሳብ እንሰጣለን። ሀሳብ ነው የምንሰጠው እንጂ ተጨንቀን አይደለም። ለእናንተ አይመለከተንም፣ ስጡ። ለምን በየወር ደሞዛችሁን ይልሽ ፍቅርዬ አንዴ በወር ደሞዛችሁን ወደ እነሱ አስተላልፉ። ራሱ ባንክ አካውንታችሁን ሁሉ በእነሱ ስም አዙሩት። አይመለከተኝም። በጣም የሚያናደው ነገር ሀኒ የውጭ ዜጎች ወደኛ ሀገር ይሄዳሉ፣ ቱሪስት ማለት ነው። በዛ ሰዓት ሲሄዱ የሚቀርጹት አለ ውሃ እያፈሰሰ ቤታቸው ምናምን ማለት ነው። እና ኢንተርቪው ራሱ ሲያደርጓቸው ልጆቻችሁ ልጅ አረብ ሀገር ናት፣ እንዲህ ዱባይ ናት፣ እንዲህ ሳውዲ ናት ምናምን ይባላል ማለት ነው። ግን ያቺ ልጅ ለዛ ቢያንስ እንኳን ይሄ ሸራውን እንኳን ምላክ ያቅታታል። ያለችበት ሁኔታ እግዚአብሔር ነው የሚያውቀው። ወይ እንደዚህ ሚዲያው ላይ እየተንዘላዘለች የጠገቡን ጎረምሳ ካላጠገብኩ እያለች ነው፣ ወይም ደግሞ መጥፎ ቤት ገጥሟት ለእሷ እንኳን ምትበላዋታ። እውነት ብዙ ችግሮች እኮ ነው። ዓመት ያለፋት ናት እያንዳንዱ አረብ ሀገር ያለች ሴት 18 ዓመት ያለ ምን ግቢ ቻንስ ይለናል እኛ ላይ መጥቶ ቻንስ ይጥፋ እና ምንድን ነው የአረብ ሀገርን የአረብን ሀሳብ ችላ የአረብን ንግግር ችላ እስከሰራች ድረስ ክፉና ደግን ትለያለች። ስለዚህ ለምንድን ነው የምትመክሯቸው? እነዚህ እኮ ድንጋይ ለውሃ ማፍሰስ ነው። አንድ ነገር እንደ ሀሳብ እኮ ነው ሄደሽ መኪያዬ እኛ እንኳን መከራ ይምከራቸው። እኛ ምንድን ነው ታውቂያለሽ አሁን ላይ መጥተው እነዚህ ልጆች ኢትዮጵያ ላይ እንዴት እልል ያለ ኑሮ እንደሚኖሩ ታያለሽ። ከዚህ መጥተው ደግሞ ለእነሱ ወርቅ ይላሉ። ምን ላይ እናዝናናችሁ ምን ጥርቅሴ ሲሉ በጣም የገረመኝ እግዚአብሔር ዱዱ። በዛ ላይ ይኸውልሽ ማዳም ቤት ስለምንሰራ እረፍታችን ስለማይመቸን ቀን ቀይርልን። መጀመሪያ እንትን ይሄ ከእግርሽ ስር ያለውን ሽልንግ የሚቀጥውን ባስተካከልሽ እከካ ያ ኢነፍ እንዴ። በዛ ላይ ደግሞ እነሱ ናቸው ኦኬ ስፖንሰር ሆኖ ነው ያመጣው። ልጆቹን አስተናግጅና ታወሪያለሽኝ ፍቅር ኖ ታይ ተቃጥያለሁ። ታይ ወይም ለእኔ ይስጡኝና ወደ ልጄ ልቀላቀል። እኔ ግን አላቃቸውም እኮ እዚህ ሚዲያ ላይ ስታወሩ ዞሩ ሲላቸዋለሁ እንጂ እኔ ዩቲዩባቸውንም አላውቅም በደንብም አላውቃቸውም። ግን እኛም አናውቃቸው ቲክቶክ ላይ የእኛም እኮ ሄደን እኮ የተሰባሰበ ምናምን ሲባል ማናቸው እነዚህ ገንዘብ የሚሰባሰብላቸው? እውነት ግን ሰው ጭንቅላቱ ለቋል እንዴ? ኢትዮጵያ በጣም ኑሮ ውድ ነው እና ከቤተሰብ የሚያልፍ ደሞዝ ነው ወይ የሚከፈላችሁ? እስቲ ንገሩኝ፣ ምንጫችሁ ምንድን ነው? ከቤተሰብ አልፎ ከራሳችሁ አልፎ አረብ ሀገር ሰርታችሁ ማዳም ቤት ሰርታችሁ ህይወታችሁን የሚቀይር ደሞዝ ነው ወይ ያለው? የእነሱ ህይወት ተቀይሮ እናንተ ድጋሚ እነሱን ለመደገፍ የምትሯሯጡት ምን ያህል ቢከፍሏችሁ ነው? ጽፍ ያለው ምን ያህል ብሰሩ ነው? ምን ያህል ቢደላችሁ ነው? በዚህ ኑሮ ውድነት የማንም ጎረምሳ ወሮ በላ ለሀጫም የምትደግፉበት ምክንያት ምን ያህል ቢከፍላችሁ ነው? ሌላው ስ ቢቀር ማለት እኔ ለመከራችሁ ፈልጌ አይደለም። መከራ ይምከራችሁና እናንተ ደነዞች፣ ከእናንተ ጋር መደመሪ በጣም ነው። የሆኒ ማኛ ስንት ዓመት በሙሉ አንዴ ገረድ ሲለን አንዴ ምንትት ሲለን እንደው ያንስብናል። እናንተን እያየሁ ምድረ ምንድን እንደው ቃል የለኝም። እውነት በጣም ነው የተናደርኩት። መመከር አይገባቸውም። ሽሩት ቤት ልጌ ነው እነ ሩታ ይሄ ዩቲዩበር የሚሰሩ ሰዎች ይሄ ሰብስክራይብ በመደረግ ላይ አሁን የነ ሩታን ሰብስክራይብ ብታዩት በጣም ብዙ ሺህ ነው አይደል? 300 ምናምን ሺህ ደርሰዋል። እንትን ሲለቁ ደግሞ ስንት ነው የሚታይ? በጣም እይታ አለው። 20 ምናምን ሺህ ሰው ላይክ ያደርገዋል። ይሄ እንኳን እኮ ገቢ በቂያቸው ነው እኮ ለእነሱ። እነሱ ሂውማኔር የሚገዙት መኪና የሚገዙት ቤት የሚገዙት እኮ በዚህ በሰብስክራይብ ብር ነው። እናንተ አንድ ሳንቲም እንኳን ማውጣት አያስፈልጋችሁም እኮ ሰብስክራይብ እና ላይክ በማድረግ እነሱ ሽቀላቸው ነው በየቀኑ የሚያመጡት ሀሳብ። ሩታ እናንትና ተጋደሉ፣ ተጣሉ፣ ተፈተፈቱ እየተባለ ስንት አይነት ሀሳብ ነው የሚመጣው በየቀኑ። እኔ እንጃ እኔ አላቅም። እኔ ላይክ ሰብስክራይብ አደርጋቸዋለሁ፣ ግን በጣም ነው የምናደደው። አሁን ቲክቶክ አይታችሁ ከሆነ ስማቸው
የሩታ ምርኮኛ፣ የአብሪሽ ታላቅ ወንድም መከታ ምናምን። ምንድነው እንደዚህ ጅልነት እንዴ? አታሰድቡን ሴቶችን። በተለይ እኔ የማዳም ቅመም አይደለም፣ ግን ደግሞ አታሰድቧቸው ሙሉውን። ትናንት ገብታችሁ ብር እናዋጣ ምናምን። ምንድነው እንደዚህ? ጌታን አታሰድቡን በቃ። ቴንኪ የኔ ውድኛም ያለው እሱ ነው። ገባሽ? ለነሱ ማየታቸው ራሱ ለነሱ ትልቅ ሰፖርት ነው። የምታዩዋቸው አድናቆታችሁ እሱ በቂ ነው እንጂ ጭራሽ ከኪሳችሁ እያወጣችሁ አትቀልቡ ነው እያልን ያለ ነው። የአማራችሁን ነገር ብሉበት። አንድ ቀን እኮ እንጀራ አይታችሁ አታውቁም። አንድ ቀን ቆሎ አይታችሁ አታውቁም። ይናፍቃችኋል፣ ሽሮ ይናፍቃችኋል። ገዝታችሁ ተክተክ አድርጋችሁ በሽልጦ በእንጀራችሁ ብሉ እያልን ነው እየመከርን ያለው ውዴ። እያልን ያለ ነው። ለምንድን ነው አሁን ሰበቡ ምንድን ነው? ይዋጣ የተባለበት ምክንያት ምንም፣ እነሱ ስለመጡ አድናቂዎቻቸው ስለሆኑ ያዋጣሉ። ሚዲያ ላይ ምንድን ነው የሚያቀርቡት? ዱባይ የሚዝናኑበት ዱባይ ስለመጡ መዝናኛ ነው። ስሚ ልንገርሽ፣ መዝናኛ ጀልባ ላይ መዝናኛ፣ መጠጫ፣ መብያ፣ እንትን አልጋ የሚይዙበት ሆቴል ምናምን ነው። በቃ ገባሽ? እሺ፣ የዚህን ያህል ተጽዕኖ የፈጠሩት ሚዲያ ላይ ምን አይነት ፕሮግራም ነው የሚያቀርቡት? እኔ ፕሮግራማቸውን አይቻላቅም። ምንድን ነው የሆነ ተጽዕኖ የሚሰሩት? ማይሽ ምንድን ነው የሚሉት? ብዙ ጊዜ ሳያቸው እከሌ ከንትን ጋር ቺት አደረገች፣ እከሌ ከንትን ጋር ሄደች፣ እከሌ ከንትና ጋር መጣ ምናምን እያሉ ነው የሚሰሩት። ሀኒ አንድ ነገር ልናገር። ምንድን ነው ትናንትና የፍቅር እንትን አላደ የፍቅር ደጋፊ እና የሩታ ደጋፊ፣ የፍቅር ደጋፊ ኳታር ሊወስዷትም፣ የሩታ ደጋፊ ደግሞ ዱባይ ሊመጣ ነው። ስለዚህ እኛ የት እንሂድ? በዛ ላይ ደግሞ መርከብ ላይ ሊዝናኑ ነው። እሺ እግር እንያዝ እኛ ምን አገባን? በዛ ላይ ደግሞ ማዳማቸውን አስፈቅደው ነው ለዚህ ብለው አስበሽዋል። ትናንትና ሲናገሩ ነበር። እኔ የሚሉት አድርገውኛል። ማዳሚያችን አስፈቅ እሑድ ለሰኞ ስራ ስላለብን ስለምንጠጣ ስለምንጨፍር ይደክመናል። ላወላ ይደክምሻል። ይሄኔ አይጥ መምቻ የለሽም። ይሄኔ የድሮ ሶፋ ነው ቤትሽ ቁጭ ያለው፣ አልቀየርሽም ይሄኔ። ስለዚህ ለምን ልቦና አይስጣችሁ? እኛ የምንናገረው ለእናንተ እንጂ ለእኛ ምንም የሚቀርብን የለም። ልጅ ካለሽ ልጅሽን አሳድጊ፣ ትዳር ካለሽ ትዳርሽን ሰፖርት ማድረግ እንዳለብሽ አድርጊ። እናትሽን ጦሪያት። እንደው የገዛ ወንድሞች ሊበሉት ይሻልሻል። ልውጣ እንዴ ሀሳቤ ልጠቅልልና ልውጣ። ለማንኛውም ቦታ አትስጧቸው። ያኔ ቦታ የሚሰጣም አይነት አይደለም። ወዶ የፈለገ ይስጣቸው። መመከር የሚገባቸው አይነት ሰው አይደሉም። ምድረ ቁልፋፍ ደግሞ ከአንድ አይነት ቁልፋፍ የሆነ ንግግር የሚናገሩ ናቸው። ጠቅላላቸውን የተሰበሰቡት ማለት ነው። እና መስጠት የፈለገ ይስጥ። እንደዚህ መምከር አስፈላጊ አይደለም። ግን እናቴ ምንድነው ምላችሁ፣ ከቻላችሁ ጎረቤታችሁን ወርዱ። ምስኪን ጎረቤታችሁን ወርዱ። ለጠገበ ዱባይ ባህሪን አሁን ምንድን ነው ያላችሁት? ኳታር ለመዝናናት ለሚመጣ ለጠገበ ሚዲያ ላጠገበው ወሮ በላ ከምታደልቡ ጎረቤታችሁን እርዱ። የተራቡ ጎረቤታችሁን ወረታችሁ ቡና ገዝታችሁ ተመረቁ። አይ እኛ ምን አገባችሁ በገንዘባችን ካላችሁ የራሳችሁ ጉዳይ። እንግዲህ ምንም ልንላችሁ አንችልም። ይቅናችሁ። ግዙለት፣ መኪናም ግዙለት፣ ለእኔም ግዙልኝ ከቻላችሁ። ከአረብ ሀገር አስወጡኝ እኔንም። ቆይ ማሬ እንማር። ቆይ አንዴ ማሬዋ፣ ቆይ ተረጋጌኔ ውጭ እኛ በቁንጅናቸው በምናቸው አልገባንም። እኛ በጣም ቆንጆ ልጆች ናቸው፣ ቆንጆ ጥንዶች ናቸው። እኛ ያለው ሀሳብ ነው፣ የሞገት ነው ሀሳብ እንጂ ያስጠላሉ ምንድናቸው ግን አይደለም። እኛ ሀሳብ ይሰጠን ያለ ነው። ማንንም እንዳትናገሪ። ያ እኛ ያስጠላሉ አላልንም። ጎበዝ ናቸው፣ ስማርት ናቸው። እንዴት እንደተጠቀሙ ራሳቸውን በሀገራቸው ላይ እንደለወጡ ያላቸውን ስማርትነት እወደዋለሁ። ግን አረብ ሀገር ተሰደው ስማርት ላልሆኑ ሰዎች ነው ምክር እየሰጡ ያለሁት። ሂጅበት፣ አሁን እንማርዬ ሂጅበት። እሺ መስዬ ባይዘወይ እነዚህ ልጆች ብር ስጡን አላሉም፣ ወይም ስጡን ሲሉ አልሰማችሁ። ሰው ወዶ የፈለገውን ነገር ያደርጋል። እኔ የፈለኩት ነገር ማድረግ መብት አለኝ። እኔ አንድ ነገር ስላደረግኩ ሁሉ ሰው ያደርጋል ማለት አይደለም። ከሚገርማችሁ እነዚህ ሰዎች ማለት ነው ምንም ከደጋፊ
የተወሰነ በቪዲዮ ያሳየው አብርሃም ብቻ ነው የተደረገለት። ከዛ ውጭ ምንም አልተደረገለትም። በራሳቸው የሚጓዙ ልጆች ናቸው። አንድ ሰው ግን በራሱ ካደረገ ግን አልፈልግም አይባልም። ገባችሁ? ስለዚህ እነዚህ ልጆች እኛ በፍላጎታችን አድርገን ነው እንጂ አድርጉልን ብሎ አልመጡም። ግን እኛ እነሱን አልወቀስንም። እንማርዬ ይልሽ አንድ ነገር አርሚ። እነሱ አርጉልን አሉ አላልንም። እነዚህ ላይ 50 ብር እናዋጣ 100 ብር እናዋጣ ግሩፕ መስረታቸው የሚሰጡትን ሰዎች ነው። እነሱ ስላላቸው እነሱን ከምትረዱ ስንት የተራበ የተቸገረ ስላለ እነሱን ብትረዱ ነው። እነሱ ግን በዩቲዩብ ራሱ የምትረዷቸው ነገር በቂያቸው ነው። ጥሩ ቦታ ላይ ነው ያሉት እያልን ነው እኛ። ተገባሽ? እሺ መስዬ ኦኬ። በግሩፕ ማን ነው? ምክንያቱም የእነሱ ደጋፊ እስከሆንኩ ድረስ በግሩፕ ያለ አምጭልኝ እኔ እቀጣለሁ። ብር አዋጡ ብሎ በግሩፕ ካመጣሽ አልሰማሽም እንዴ? 250 አሁን ባህር ላይ ዝግጅት አለ። ቅዳሜ ይደረግልን እሑድ ሲደረግልን የሚለው ፕሮግራም አላየሽም? ላ እሱ እኮ በአብርሽና ሩቴ ወጪ ነው። ደጋፊ ግን ዱባይ ያለ ግን ስለሚወደው መሲ አሁን እኔ አንቺ ከወደድኩት ዱባይ ስትመጪ ማግኘት አለብኝ አይደል? ከተመቸኝ አንቺ አገኝሻለሁ። ግዴታ ጊፍት ይዤ አላገኝሽም እኮ እኔ ካለኝ እሰጥሻለሁ። ከሌለኝ ደግሞ ፍቅር በቂ ነው። ሰብስክራይብ በቂ ነው። ላይክ በቂ ነው። እነዚህ ልጆችም እንደዚህ ናቸው። በቃ ብዙ የእነሱ ጓደኛ ነው እንጂ ደጋፊ እንኳን ብዙ ይሄድ አይደለም፣ ስራ ላይ ስለሆነ ማለት ነው። ስለዚህ ጉሩብ አለ ተዋጣ ካልሽኝ እኔ ቀጣለሁኝ። ጉሩቦቹ ማለት ነው። ወርቅ አልገዛችሁ? እሺ ወርቅ አልገዛችሁላቸው? ወርቅ አልገዛችሁ? የት አለ ወርቁ? የት አለ? አይለብሱትም ከተገዛ። ቴሌቪዥን አልተገዛም። በት ቴሌቪዥን አልተገዛም ብዬሻለሁኝ እኮ የተገዛ እኮ በዩቲዩብ አወጣው እኮ ራሱ። ቆይ ፍቅር ለምን አብሬሽ እኔ እኮ እያልኳችሁ ነው። ቆይ ተረጋጊ፣ ላስረዳሽ። በመነጋገር ምናምን ከሆነ እንደ ተማረ ሰው በመነጋገር መነጋገር አለብን፣ መረዳዳት አለብን። ስለዚህ አንቺ ከሚደግፏቸው ውስጥ ከሚደግፏቸው ውስጥ ማቹርድ ነሽ አንቺ ጥሩ የማስረዳት እንትናች። ሌሎቹ ይሳደባሉ። እኛ እነሱን ምንም አላለም። እነሱ እናንተን የምትረዷቸው ነገር በማየት ፎሎ በምታደርጓቸው ነገር ተለውጧል። አልተለወጡም? ተለውጧል። ንገርኝ። ይሄን ብቻ አልተለወጡም? ተለውጧል። በፊት ከነበራቸው ኑሮ እናንተ በምታረጉላቸው ላይክ እና ዩቲዩብ በማየታቸው አልተለወጡም? ተለውጧል። በጣም ተለውጧል። ሁሌ የሚያመሰግኑ እነዚህ እኮ ነው። በትክክል። አሁን ግን እነዛ የሚያደርጉ ሰዎች የት ናቸው? እነሱ የት ናቸው? የሌላውን ስትደግፉ የእናንተንም አስተካክሉ ነው የኛ ሀሳብ። ገባሽ?